ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ ዝግጅቶቻችንን አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ዝግጅታችን በሀገራችን ወቅታዊ ጉዳዮች ላይ በተመለከተ መረጃዎቻችንን በዜናዎቻችን አቅርበናል። አሁን ደግሞ የምናቀርብላችሁ እንግዳ ከዚህ ቀደምም በአብዛኛው በዘውዱ ሾው ሚዲያ ላይ እየመጡ እውቀታቸውን፣ ልምዳቸውን፣ ጊዜያቸውን መስዋዕት በማድረግ የሚያካፍሉን ኢትዮጵያዊ ምሁር ፕሮፌሰር መሐመድ ሐሰን ናቸው። ለብልጽግና ደግሞ የጀርባ ቅማል የሆኑባቸው በተደጋጋሚ ጊዜያቶች በኢትዮጵያ ወቅታዊ ጉዳዮችና እንደዚሁም በቀጠናው ያለውን የፖለቲካ ሁኔታ በዝርዝር እያቀረቡ መቀመጫ መቆሚያ ያሳጧቸው እኚህ ፕሮፌሰር ዛሬም ከዘውዱ ሾው ሚዲያ ጋር ቆይታ ያደርጋሉ። በተለይም አብይ አህመድና ልሳኖቹ በየቀኑ እየወጡ ሽፋን ሲሰጡት የቆዩትን የህንድን ጉዳይ ገበናውን በደንብ ያጋልጡታል። ከአብይ ጋር ያለውን ሁኔታ ምን እንደመሰለ ወይም እንደሚመስል፣ በተጨማሪም በሀገራችን ያለውን ወቅታዊ ጉዳዮች የጋምቤላን፣ የደቡብ ሱዳን ጭምር መጥተው ሀገራችንን የወረሩበትን የፋኖን ትግልም እንደዚሁ እንዳስሳለን። ክቡራን ተመልካች አድማጮቻችን አብራችሁን ቆዩ። የብልጽግና ቀብር ተዘጋጅቶለታል። አሁን ግብአተ መሬት ለመግባት ትንሽ ጊዜያቶች ቀርተውታል ይላሉ ብዙዎቹ። በዚህ ጉዳይ ላይ ፕሮፌሰር ምን ይሉን ይሆን? አብረን እንቆይ ተመልካች አድማጮቻችን። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ ብታደርጉት ደግሞ መልካም ነው። አዳዲስ ተመልካቾቻችንም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ብትሆኑ ገንዘባችሁን፣ እውቀታችሁን፣ ልምዳችሁን ጭምር ያለምንም ገደብ በተለይም እውቀትና ልምዳችሁን የምታካፍሉበት ስለ ሀገራችሁ፣ ስለ ህዝባችሁ፣ ስለ ወገናችሁ ሀሳቦቻችሁን ያለምንም ገደብ የምትሰጡበት የዘውዱ ሾው ሚዲያ ያለላችሁ ሰብስክራይብ እያደረጋችሁ ነው። እዚህ ስትመጡ ኪሳራ የሚባል በፍጹም አይታሰብም። አትርፋችሁ ነው የምትሄዱት። እውቀት ግብይታችሁ የራሳችሁንም እውቀት ለሌላው አካፍላችሁ የምትሄዱበት ነውና ብቅ በሉ እንላለን። እንግዲህ በቀጥታ ወደ ፕሮፌሰር አመራለሁኝ። አብረን እንቆይ። ፕሮፌሰር እንደተለመደ ሁሉ ሰላም ጤና ይስጥልኝ ካሉበት ቤልጅየም፣ እንደምንወት? ሰላም ነኝ። እንደምን አለ ወንድሜ ዘውዱ? እኔ ደህና ነኝ። ግሩም። ይሄ እንግዲህ ክረምቱ እየገባ ነው። ሀገራችን ብንሆን ክረምቱ በጋ ምናምን የሚባል ነገር የለም። ድንቅ የሆነ አየር ባህሪ ያለው ነው። እዚህ ደግሞ አሁን እንግዲህ በረዶ መጥቷል። ቅዝቃዜ እየመጣ ነው። እንዴት ይዞታል ይሄ ቅዝቃዜ? ደህና ነው። ያው እንግዲህ በረዶው እየመጣ ነው፣ ብር እየመጣ ነው። በአብዛኛው መጽሐፎችን አነባለሁ። አያት መሆን እድላቸው ልጆቹም ጋር እጫወታለሁ እና ደህና ነን። አሁን ሰላም ነን። በጣም አመሰግናለሁ። እንግዲህ የኢትዮጵያ ጉዳይ እንቅልፍ የሚነሳ ነው። መተኛት አልተቻለም። ሌት ተቀን እርሶም ስለ ሀገሩ ጉዳይ ነው እንግዲህ የተለያየ መረጃዎችን እያቀበሉ የሚገኙትና እስቲ በቅድሚያ ሰሞኑን የብልጽግና ሚዲያዎች አብይ አህመድን ጨምሮ የህንዱ ጠቅላይ ሚኒስትር መምጣታቸውን እንደ ተአምር አድርገው በየቦታው ይዘግቡታል። እንደው ለመሆኑ የጠቅላይ ሚኒስትሩ አመጣጥ ወደኋላ መለስ ብለው እስቲ የኢትዮጵያንና የህንድን ታሪክ እንደው አካተው መረጃ ቢያካፍሉን፣ እንዴት አገኙት? በጣም ጥሩ። አንድ ነገር ሰው ወይንም ወንድሞቼ ኢትዮጵያኖች መታዘብ ያለባቸው ምንድን ነው፣ አንድ ስርዓት እየተዳከመ ከህዝቡ ጋር ደግሞ ያለው ግንኙነት እየተቋረጠ ሆድና ጀርባ በሆነበት ጊዜ ለቴሌቪዥንና ለኒውስ ፍጆታ የግድ ሰዎች የሌላ ሀገር ሰዎች አገሪቷን እንዲገነቡ ሳይሆን እንዲጎበኙ በተቻለ መጠን እየተከታተሉ ይጋብዛሉ። ይሄ ፐብሊክ ዲፕሎማሲ
ሁሉም ሰው እየመጣ ነው እየጎበኘን ነው ለማለት አንተ ሀገር ውስጥ አብዛኛው ህዝቡ እኔ እወክለዋለሁ እኔ የሱ ጠቅላይ ሚኒስትር ነኝ የሚለው እክ ብሎ ከተፋው በኋላ ሀገሪቷ ውስጥ ያለውን ፖለቲካ ደግሞ በጣም እያረጀ እየሸተተ ህዝቡንም የሚያቀራርብ ያልሆነ በየቦታ ጦርነትና ግጭቶች የኢኮኖሚ ክራይሲሱ በጣም የሰፋ ሰዎች በማይኖሩበት ጊዜ ይሄንን ድክመቱን ስርዓቱ ለመደበቅና ለማወናበድ እንግዳዎች ይጋብዛል። ጋብዞ አከሌ ጎበኘን አከሌ መጣልን ይሄንን በእኛ ፓርላማ መተው ተናገሩ ምናምን ይሄ ራሱ የብልጽግና የፐብሊክ ዲፕሎማሲ ወይንም ደግሞ የሞላው ኢትዮጵያዊ በችግር ላይ ለሚኖረው አይኑ ላይ አሸዋ ለማድረግ የሚያደርገው ጥረት ነው። ይሄ ደግሞ የሚያሳይህ ምንድነው ብብቱ ላይ ስትለካው ምን ያህል ከህዝቡ በታች እንደቀረና አብዛኛው ህዝቡ የሱን ዲስኩር ሰልችቶት አገሪቷም በጣም በደቀቀ ሁኔታ ላይ ባለችበት ሁኔታ እንደዚህ አይነት ሰዎች በሄደበት ስብሰባ ላይ ጎብኙኝ ይሄን እያረኩ ነው ኑ ጎብኙኝ አየህ እነዚህ አይነት ትልልቅ አገሮች ወይንም ደግሞ የሌላ ሀገር ከፍተኛ ባለስልጣኖችና ርዕሰ ብሔሮች ሲመጡለት ሽርጉድ እያለ ያንንም ለህዝቡ ይሄው ዓለም ተቀብሎኛል ዓለም እንደዚህ ያየን ነው የኔ ፕሮግራም ሁሉም እየተቀበለው ነው የሚል የጮለነ ጫወታ ይጫወታል በእንደዛ ይሄ ምንድነው የሚያሳይ የተዳከመ መጨረሻ ላይ የደረሰ እንደምትለው ብልጽግና ለቀብር ተዘጋጅቷል እንደምትለው እንደዛ አይነት ሲቹዌሽን ላይ ያለ ስርዓት ነው። በመጀመሪያ ደረጃ እሱን እንዲደግፈውና እሱን እንዲያደንቀው መፈለግ የነበረበት የራሱ ህዝብ እንዲያደንቀው የራሱ ህዝብ ይሄ ጥሩ መሪ ነው የሚለው ለራሱ ህዝብ ኑሮውንና ምናምኑን ያስተካከለ የሆነ ሰው ቢሆን አልፎ ተርፎ በቀጠናውም እየበጠበጠ አገሪቷም ኢኮኖሚዋንም ድራሽቷን አጥፍቶ አብዛኛው የህዝቡ ክፍል ትልቅ ችግር ላይ ነው ያለው። ይሄው አሁንም ዶክተሮቹም ቆርጦ ወደ ሰላማዊ ሰልፍ ሊወጡ ነው። ብዙ የህዝብ ክፍሎችም ወደዛ በቃ አምርሮ ያበጠው ይፈንዳ ብሎ ወደ መንገድ ሊወጡ ነው። ይሄንን ሁሉ እሱ ከመፍላጅ ለማድረግ እንግዲህ በዚህ በብሪክስ ስብሰባ ላይ ሳውዝ አፍሪካ ላይ በነበረው ሄዶ ምናልባት ይሄን ሰውዬ እንደተለመደው የኢትዮጵያ ህዝብ ውሸት እንደተናገረው ውሸት ነግሮት ምን ብሎት ጋብዣለሁ እባክህን አደራህና እንትን ሰርገኛ ሁንልኝ ፓርላማን መተህ ስለ ህንድም እንድታወራ ፈልጋለሁ ምናምን ይላል። ግን አንድ ያልተገነዘበውና ይሄ ራሱ ወደ ታች ቁልቁል የሚወስደው ማየት የነበረበት የኢትዮጵያና የህንድ ግንኙነት በጣም ሩቅ የሆነ ግንኙነት ነው። እዚህ ላይ ትንሽ ሰፋ ያለ ትንታኔ መስጠት እፈልጋለሁ። ህንድ ከ1947 ዓመተ ምህረት ከእንግሊዝ ነፃ ከወጣች በኋላ አገሪቷን ሲመሩ የነበሩ ትልቅ ሰው ነበሩ፣ ንሂሩ የሚባሉ ሰውዬ። እሳቸው ጠቅላይ ሚኒስትር ከሆኑ በኋላ በንጉሱ ጊዜ ጥሩ ግንኙነት ከኢትዮጵያ ጋር ፈጥረው ነበረ። ከዛም አልፎ ተርፎ የአዲስ አበባ ባንያን ሰፈር የሚባለው የህንዶች ሰፈር ነበር። ባንያን የሚባሉ ከጉጅራት የመጡ ነጋዴዎች የሚኖሩበት ነው። ለዛ ነው ያ ስም የተሰጠው ባንያን ሰፈር። እኔ ያደግኩበት ብዙ ፋሚሊዎች ከዛ የመጡ ነጋዴ የሆኑ ምን የሆኑ እዛ የሚኖሩ እኔ ቤታቸው ሄድ ነበር። በቅላባም ምናምንም የሚጣፍጥ ነገር ይሰጡን ነበር። የሰፈሬ ሰዎች ናቸው። ከነሱ ጋርም እስላሞችም እስላም ያልሆኑም አብዛኛዎቹ ደግሞ የጉጅራት ሰው ናቸው። ጉጅራት ደግሞ ይሄ ሙዲ ተወልዶ የመጣበት ነው። እሱም ራሱ ጉጅራቲ ነው። ግን የኢትዮጵያና የህንድን ግንኙነት እንትን ስትል በጣም ሰፊ የሆነ ህንድ ነፃ ከወጣች በኋላ ከኢትዮጵያ ጋር በብዙ መልኩ አብራ ሰርታለች። ከነሱ አንዱ ያው የሴቶች መውለጃ ጋንዲ ህንዶች ነው የሰሩት የጋንዲ ሆስፒታል። ከዛም አልፎ ተርፎ በአብዛኛው በሰከንደሪ ስኩል ምናምን አስተማሪ የነበሩት ኢንዲያኖች ነበሩ እና ፈረንጆቹን እየተኩ በንጉሱ ጊዜም ደግሞ ሐረር አካዳሚን
ከአሜሪካ እንትን ብሎ እዛም ሐመር አካዳሚ የሚያስተምሩ የህንድ ኦፊሰሮች ነበሩ። የህንድና የኢትዮጵያ ሪሌሽንሺፕ በጣም ጠንካራ ነበር። እኛንም ያስተማሩን ብዙ ህንዶች ናቸው። አሁን ያ እንግዲህ በንጉሱ ጊዜ ነው። በአይዲዮሎጂ ባይገናኙም የሶስተኛ ዓለም ሪሌሽንስ በሚል አመለካከት ከኢትዮጵያ ጋር ባላቸው ግንኙነት ብዙ ህንዶቹንም እዛ አካባቢ የኖሩትም ነጋዴም የነበሩ ምናምን ነበሩ። አሁን ህንድ ሌላ አይነት ሲቹዌሽን ላይ ያለች ነች። ህንድ ከ1947 ነፃ ከወጣች በኋላ የተለያዩ የፖለቲካ ኃይሎች ነበር ሲያስተዳድሩ የነበሩት። ኔህሩና ልጃቸው ኢንዲራ ጋንዲ የኮንግረስ ፓርቲ አመራር የነበሩ፣ ትልቁ ፓርቲ ደግሞ ሀገሪቷን ነፃ ያወጣው ኮንግረስ ፓርቲ ነው ከሌላ ፓርቲዎቹ። እና ኮንግረስ ፓርቲ ኢንዲያን ለብዙ ጊዜ ገዝቷል። ከኢትዮጵያ ጋርም የጠበቀ ሪሌሽንሺፕ ነበራቸው፣ ባይላተራል ሪሌሽንሺፕ ነበራቸው፣ በንግድም በካልቸራልም በምን። እኔን ካስተማሩኝ ሰዎች አንዱ ህንዶች ናቸው። እኔ በጣም ስለ ህንድ ብዙ ያነበብኩት ዛም ዞሬ ኢንዲያን ያየሁት። እኔን እንዳውም የተራማጅ አመለካከት ያስተማረኝ አስተማሪ በጣም የሚወደኝ የባዮሎጂ አስተማሪ ሚስተር ጄምስ የከረላ ሰው ነው። ከረላ የሳውዘርን ኢንዲያ ነው። ለብዙ ጊዜ ደግሞ ኮሚኒስት ፓርቲ ኦፍ ኢንዲያ ሲያስተዳድረው የነበረው ኤሪያ ነው። እኔ ህንድን ለ3 ጊዜ ጎብኝቻለሁ። ብዙ ወዳጆች አሉኝ። ከሚገርመው ግን እኚህ አዲስ አበባን የጎበኙት የህንድ ጠቅላይ ሚኒስትር በአንድ አመለካከት ከአብይ እኩል አንድ አይነት አመለካከት ያላቸው ይመስላሉ። እኚህ ሰውዬ የመጡት ሂንዱቬታ የሚባል የሂንዱ ፋሽስት ፓርቲ አይነት ነው ሲመሩት የነበሩት፣ ኢንዲያን ሲመሩ የነበሩ። ኮንግረስ ፓርቲው ከተዳከመ በኋላ ለነዚህ አይነት ጠባብና ዘረኛ ለሆኑ ኤሌመንቶች ቻንስ ሰጥቷቸው ሙዲ ዛሬ ኢንዲያ ውስጥ ሄደ ኦፒኒየን ብትጠይቅ ከነዚህ ከሂንዱ ፋሽስቶች ውጪ ማንም ሰው ይሄ ሰውዬ ችሎታ ያለው ወይንም ደግሞ እንደ ትልቅ ሰው አድርጎ የሚወስደው ሰው የለም። እንዳውም ብዙ የኢንዲያን ተራማጅ ጋዜጦችን እኔ በየጊዜው ይደርሰኛል ስታነብ ይሄ ሰውዬ ሂንዱ ፋሽስት ነው። ኢንዲያን እንዳውም ኢንዲያ በአሁን ጊዜ በህዝብ ብዛት ከቻይና ፖፑሌሽን የሚበልጥ ነው። ሁለተኛ ኢንዲያ ብዙ ሪሶርስስ ያለው ነው። ምንም እንኳ የመደባዊ ችግሮቹ የውስጥ ሌላ ችግሮቹ እንዳለም ቢሆን እነ ኮንግረስ ፓርቲም እየተዳከሙ ቢመጡም ይሄ ሰውዬ የመጣው ከዘረኛ የሆነ ሃየር ካስት የሚባሉ ብራህማን ክላስ እና አንድ ሂንዱን ኢንዲያ የብዙ ሃይማኖትና የብዙ ቋንቋ ሀገር ነው። ኢንዲያ ፌደራል ስቴት ነው። ይሄ ሰውዬ ደግሞ የሚያራምደው ሂንዱ ፋሽስት አይዲዮሎጂ ነው። እዛ ውስጥ ያለው ሁለተኛው ኮሚኒቲ ትልቅ የሃይማኖት ክፍል እስላሞች ናቸው። በሱ አመለካከት እስላሞቹ ድሮ ሂንዲ የነበሩ ናቸው፣ ወደዛ መመለስ አለባቸው እና ከእስራኤል ጋር ባደረገው በጣም ስትሮንግ የዘረኛ ሪሌሽንሺፕ እና ልክ እንደ ብልጽግና አይነት ያለው አይዲዮሎጂ ፖለቲካል ፓርቲ ነው ያለው ሂንዱ ቫቲ። በዛ ሊስማሙ ይችሉ ይሆናል። ይሄ ግን የኢንዲያንና የኢትዮጵያን የህንድ ሪሌሽንሺፕ ወደ ታች የሚያወርድ አይደለም። የጊዜ ጉዳይ ነው። አሁን ምርጫም ደርሶበታል። በምንም መልኩ ህንድ ውስጥም ተመልሶ ሊመረጥ አይችልም። ሁለቴ ተመርጦ ኢንዲያን ትልቅ ጉዳት ያደረሰ ኢሜጇን ያቃጠለ ኢንፋክት የኢንዲያ አብይ ማለት ይችላል። ምናልባት በዛ ሊገናኙ ይችላሉ። ግን ህንድ የኢትዮጵያ ወዳጅ የነበረች ከኢትዮጵያ ጋር ብዙ የሰራች ሀገር ነች። በኢንተርናል አፌር ደግሞ ገብታ የምትቦጠብጥ አይደለችም። በአንድ ጊዜ ደግሞ ተራማጅ የሆኑ እንደነ ከኮንግረስ ፓርቲ የተመረጡ እንደ ኔህሩ እንደ ኢንዲራ ጋንዲ እንደነ ራጂቭ ጋንዲ ምናምን የመሯት አገር ነች። እንዲያ ብዙ ትልቅ ምሁሮች ያሏት ትልቅ የታሪክ ህብረተሰብ ነች። ማንኛውም ኢትዮጵያዊ እንዲያውቅ ከፈለገ እና የህንድን ታሪክን መከታተል ከፈለገ እኔ ምክንያቱም በኢንዲያ ውስጥ ኦልሞስት የበህንድ ታሪክ ሞደርን ኢንዲያን ታሪክ እንዳውም ከዛ ያለፉትንም ታሪክ እንደ ስፔሻሊስት ብዙ አጥንቼ ይሄ ማስተማሪ ነው። እኔ 9ኛ ክፍል ያለሁኝ ባዮሎጂ ሲያስተምረን የነበረው ሚስተር ጄምስ በድብቅ በንጉሱ ጊዜ
እንትን መጥቶ ቤቱ ሲሄድ ምናምን ተራማጅ መጽሐፎች ስለማገኝ አይ ይሄንን እዚህ ቤቴ ውስጥ ብቻ ነው የምታነበው ስለኔም ብዙ ባታወራ ይመረጣል እዚህ ቁጭ ብለህ አንብበህ ዲስከስ እናደርጋለን ብሎ እኔንም ተራማጅ አድርጎኝ የህንድንም ታሪክ ያስተማረኝ ኢንዲያ ውስጥ የነበረውንም ትግሎችንም ምኖችንም አስተምሮኝ እኔ እንዳውም በልጅነቴ ጥሩ ግንዛቤ እንዲኖረኝ የኢንዲያ ያደረገኝ ሚስተር ጄምስ የሚባል መጨረሻ ላይ የደቡብ ኢንዲያ ሰው ነው እና ካረፈ በኋላ ሄጄ ሚስቱ የስሪላንካ ሴት ነች ሚስስ ዋርሲንጋ የምትባል እሱ ሚስተር ጄምስ ይባላል እና ተራማጅ የሆነ ነክሰላይት የሚባለው ሙቭመንት ውስጥም ከፈጠሩት ሰዎች አንዱ ነው ትልቅ ምሁር ነው ሲያርፍም ሄጄ ሚስቱንም ሌሎችንም ዘመዶቹን አይቻለሁ ከከረላ ነው የመጣው እኔ ከነሱ ከዛን ጊዜ ጀምሮ ነው የኢንዲያን ታሪክ ለመማር ከፍተኛ ጥናት አድርጌ ኢንዲያንም በሁሉ በኩል ተሸጋግሬ ያለውን መደባዊ ግጭት የፔዛንቱ ጥያቄ የአንተቸብልስ ጥያቄ ኢንዲያ ውስጥ እንዴት እንደዚህ እንደመጣ ይሄንን የሚያክል ትልቅ ህዝብ ይዘው ትልቅ ሀብታም ሀገር ነው በሀብቱና በሪሶርሱ ከቻይና የሚበልጥ ሀገር ነው ኢንፋክት እነዚህ ተራማጆቹ ደንበኛ ስልጣን ይዞ ቢራመዱና ቢሄዱ ኖሮ ዛሬ ቻይና የደረሰችበትን ወይንም ከዛም አልፎ ማደግ የሚችሉ ሰዎች ናቸው አንዳንድ ጥፋቶች አጥፍተዋል በ63ም ኢንዲያና ቻይና ጦርነት ተካሂዶ ነበረ በቻይና ውስጥ ካልቸራል ሪቮሉሽን በሚካሄድበት ጊዜ ማው በሚመራበት ጊዜ እኚ ኢንዲያ ውስጥ ኮንግረስ ፓርቲ ውስጥ ለነጻነት ትግል ሲካሄድ ሁለት ዊንግ ሶስት ዊንግ ነበሩ አገሪቷን ነጻ ለማውጣት አንደኛው በጣም የሚታወቀው ህንዳዊ ከሎወር ካስት የመጣ አምቤድከር የሚባል ሰውዬ አሁን አንዲት ኢንዲያዊት ነች ሳውዘርን ኢንዲያ ውስጥ ተወልዳ እናቷ ሲሪያዊ የሆነች አባቷ ኢንዲያ የሆነ ግን ትልቅ የታሪክ ሴት ነች ሴትየዋ ማንኛውም ኢትዮጵያዊ ይሄንን መጽሐፍ ቢያገኝ ይመረጣል አንሂሌሽን ኦፍ ካስት ነው የሚባለው ይሄንን አምቤድከር የሚባለው ሰውዬ ከጋንዲ ጋር የተጣላበት አንደኛው ጥያቄ ነው ጋንዲ ራሱ ጉጅራቲ ነው እንደ ሙዲ አሁን ኢትዮጵያን እንደጎበኘው ብዙ ተራማጅ ኢንዲያኖችን ስታናገራቸው ምን ይላሉ ጉጅራት የሚባለው ፕሮቪንስ ወይንም ደግሞ አሁን ሙዲም የመጣበት ሶስት አድሃሪዎች የተወለዱት ጉጅራት ውስጥ ነው ይላሉ ጉጅራት የአድሃሪ ፋብሪካ መመስረቻ ነው ብሎ ነው የሚያወሩ እነሱም አንዱ ጋንዲ ራሱ የሳውት አፍሪካ የነበረው ከዛ አልፎ ተርፎ ይሄ ፓኪስታን ብሎ በኋላ ፓኪስታንን የፈጠረው አሊ ጀናህ የሚባለው እሱም ከጉጅራት ነው ጉጅራት አንድ ቋንቋ የሚናገር ለብዙ ጊዜ ኢዝማይላይት የሚባሉ ሙስሊም ብራንች ሲያስተዳድሩት የነበረው ኤሪያ ነው ጉጅራት ባህርም አለው ይሄንን መጽሐፍ ስትጽፍ ልጅቷ አሮንጂት ሮይ ትባላለች ማንኛውም ኢትዮጵያዊ እንዳው በዚህ ጉዳይ ላይ ለማወቅ ከፈለገ ይሄንን መጽሐፍ ገዝቶ ቢያነብና እንዳው ብዙ ነገር ይማራል እኚህ ሰውዬን እሷ የምታወራው አምቤድከር የሚባለው ሰውዬ የጋንዲ ወዳጅ የነበረና በኮንግረስ ፓርቲ ውስጥ የሌፍት ዊንጉ አመራር ነው ምንድነው ያለው እሱ ኢንዲያ ነፃ ከወጣች ነፃነቷ የሚረጋገጠው ይሄ አንተቸብል ሎወር ካስት የሚባሉት እና ይሄ ካስት ሲስተም መጥፋት አለበት ካልቸራል ሪቮሉሽን መካሄድ አለበት ይሄ ካልተካሄደ ኢንዲያ መራመድ አትችልም ብሎ የራሱን ጽሁፍ እዚህ ውስጥ እሱ ጽሁፍ አስቀምጣ ነው እሷ የምታወራው እነዚህ አንተቸብልስ የሚባሉ ከ200 ሚሊዮን በላይ ቁጥር ያላቸው ሰዎች ናቸው እና ሎወር ካስት ይሏቸዋል አሁን ኦፍ ኮርስ በእውቀትም በሌላም በለምትም ባይጋቡም ምንም ባይሉም ግን ብዙ ትልልቅ ሳይንቲስቶች ሁሉ የታሪክ ሰዎች የፈጠረ ካስት ነው ሙዲ አሁን የመጣው ሰውዬ የዚህ የፋሺስት ሂንዱ አይዲዮሎጂ ያለው ሰው ነው በአንድ መልኩ እስላሞች ኢንዲያን እስላሞች ከዚህ ሀገር መወገድ አለባቸው ብሎ ትልቅ ችግር ፈጥሮ ከዛም አልፎ ተርፎ ኢንዲያንን ያዳከመ ሰው ነው ከብልጽግና የሚለይ ሰው አይደለም አመለካከቱ ስለዚህ ምናልባት እኔ ያዛመድኩት የኢንዲያን ታሪክ ስለማቅ
እኔንን ሊያጭበረብረኝ የሚችል ሰው ስለሌለ በዚህ ጉዳይ ላይ ሰውየው ደካማ የሆነ መሆን የሚገባው ኢንዲያ ዛሬ ትልቅ ኢኮኖሚክ ቤዝ መፍጠር ስትችል እንዳውም ሀብት ያላት ሂውመን ሪሶርስስ ሀብት ያላት ሰዎች በካስ እየተከፋፈሉ እሱ ደግሞ የአፐር ካስ ሰው ስለሆነ ከዛ ማፍርቶ ኢንዲያን ችግር ላይ ጥሎ እስላምና ሂንዱ የሚል ግጭቶች ፈጥሮ ብዙ ሰዎች ተገድለዋል። እንዳውም ኢንዲያን ከነበረችበት አቋም እነ ኔህሩ እነ ኢንዲራ ጋንዲ ከፈጠሩት ኢንዲያ ቁልቁል አውርዶ ችግር ላይ ፈጥሯል። አገሪቷ ራሷ ብዙ ሰዎች ሂንዱ የሆኑ ነን ሙስሊም የሆኑ ኢንዲያኖችን ስታናግራቸው ተራማጆች ይሄ ሰውዬ ትግራይ ኢንዲያን ለማፍረስ የመጣ አድሃሪ ሰው ነው ብሎ ነው እንትን የሚሉት። ስለዚህ በዚያ አመለካከቱ ከአብይ ጋር ሊገናኝ ይችላል። ሌላው ጥያቄ ምንድነው? የኢንዲያና የኢትዮጵያ ግንኙነት በጣም ሎንግ የሆነ ግንኙነት ነው። የኢኮኖሚክ ግንኙነትም ነበረ፣ የካልቸራል ግንኙነትም ነበረ። ኢንዲያም ያላት ለኢትዮጵያ ያላት አመለካከት ጥሩ ለመሰረት ላይ የነበረ እነ ኔህሩ የነበሩበት እነ ኢንዲራ ጋንዲ የነበሩበት ከዛም አልፎ ተርፎ ብዙ ሪሌሽንሺፕ ከ50 ዓመት በላይ ትልቅ ሪሌሽንሺፕ የነበራቸው ሁለት ትልልቅ አገሮች ናቸው። አሁን ይሄ የደከመ ሰውዬ አገሪቷን ያፈራረሰ ኢኮኖሚዋን ድራሻዋን ያፈራረሰ ሰውዬ እንደተለመደው አንተ ህዝብህን በጥቅላላ ሆድና ጀርባ ሆነ ከህዝብ ጋር ያለ ሰው እየጋበዝክ ፓርላማ እያመጣ አንብቡልኝ ወድሱን ወይንም ደግሞ የኔ ወዳጅ መሆናችሁ ይታይ ብሎ እንደ ፐብሊክ ሪሌሽን የኢትዮጵያን ህዝብ በማይረባ ትርካሽ በሆነ ነገር ራሱን እንደገና መልሶ መሸጥ ይፈልጋል። ግን ኢንዲያ የኢትዮጵያ ጠላትም ሆና ማታቀም ወዳጅ ነች። የኢኮኖሚክ ከስቴቱ ጋር ጥሩ ሪሌሽንሺፕ አለን። ይሄም ይቀጥላል። ግን ሙዲ የሚቀጥል ሰው አይደለም። ሙዲ በጣም ጠባብ የሆነ የአፐር ካስት እንትን ነው፣ ከጉጅራት የመጣ ሰው ነው። ስለዚህ ኢንዲያንም እንደ አብይ የበጠበጠ ሌላ ትልቅ የኢኮኖሚክ እንትን መገንባት ሲገባቸው ወደ ኦልሞስት የነበረባቸውን የታሪክ ጉዞ ድንጋይ ጫማቸው ውስጥ ከተው ትልቅ ችግር የፈጠረ ሰው ነው። ስለዚህ የሱ ኢትዮጵያ መጎብኘት ምንም አይነት የሚያመጣው ነገር የለም። ሰውየው ደካማ ሰው ነው። ኢንዲያ ውስጥ ኢንዲያኖቹ ምንም ብዙ ኢትዮጵያም ይሁን ጨረቃም ቢሄድ ምንም አይነት ስለሱ የኢትዮጵያ እኔ ቼክ ሳደርግ ነበር። የኢንዲያ ጋዜጦች ምን አሉ? የዚህ ሰው የኢትዮጵያ መሄድ አንዱም የጻፈ የለም። ትልልቆቹም ጠቅላይ ሚኒስትሩ ኢትዮጵያ ሄደ ብሎ ነው የጻፉት እንጂ ምንድነው የሄደበት? ለምንድነው የመጣው? ከኢትዮጵያ ጋር ምን አይነት ግንኙነት ሊፈጥር ፈልጎ ነው? አፍሪካን ዩኒየን ሊያነጋግር ነው ወይ? ኢትዮጵያ የምትታወቀው በብዙ አሁን ግጭት የምትፈጥር በየቦታ እንትን ሆና ይሄ ሰውዬ የአንድ ትንሽ ኢመሬት የምትባል ሀገር ድንቢጥ የነሱ ኪስ ውስጥ ገብቶ እንትን የሚበጠበጥ መሆኑን የኢንዲያ ኢንተሌክቹዋሎችና ትልልቆቹ የኢንዲያ ጋዜጦች ምንም ግምት ውስጥ አላስገቡትም። ፎቶግራፍ ላይም እንትን አላሉትም። አሁን እንግዲህ የሱ አሽከሮችና እንትን ትልቅ ሀገር ነው የጎበኘን፣ ይሄው የጠቅላይ ሚኒስትር አብይ አመለካከት ዓለማዊ አመለካከት ሆኖ ተቀባይነት አግኝቷል እና ኢንዲያም መጥቶ አድንቆታል ለማለት ለውስጥ ላሉት ኢትዮጵያኖች ለማደናበር የተዘጋጀ የውሸት ትርኢት ነው። ይሄ ራሱ ለሙዲ ችግር ይፈጥርበታል። ምክንያቱም እኔ ካነጋገርኳቸው ብዙ ኢንዲያኖች በተለይ ተራማጆች እና ጋዜጦች ምናምን ይሄ ሰው የእናንተን ሀገር የበጠበጠ እዚህ መጥቶ የተበጠበጠ ሀገር ምን ያደርጋል ብዬ ጠየቅኳቸው። ያው ነው ምናልባት አይዲዮሎጂካሊ ስለሚገናኙ ያም በጥባጭ ነው ይሄም በጥባጭ ነው። ግን ይሄ በሁለት አሁን በሚመጣው ምርጫ ብዙም ቦታ የሚያገኝ አይመስልም። ግን ሁሉ ህዝብ የራሱን ችግር ራሱ መፍታት አለበት ነው ያለኝ ኮሜርና ሳነጋግረው ምንድነው ኦብጀክቲቭ ለምንድነው ከእንደዛ አይነት የድንጋይ ዘመን ሰው ጋር ሊጣመር የቻለው ሙዲ ብዬ ብጠይቀው ሙዲም ራሱ እኮ የድንጋይ ዘመን ሰው ነው። ሁለት የድንጋይ ዘመን ሰዎች ቢገናኙ ምንም ሊያስደንቅ አይፈልግምና እናንተ ተራማጆች ኢትዮጵያኖች እናንተ ናችሁ መግለጽ አለባችሁ ስለ ኢንዲያም ሆነ ስለዚህ ሰውዬ። እኛ ደግሞ በተጋናዲው ደግሞ እንገልጻለን ሀገራችን ውስጥ በጋዜጣና እንደውም አልሸፈንነትም አሉ። እኛ ምንም አይነት ወደ ኢትዮጵያ ሲሄድ እኛ ኢትዮጵያን ሁኔታ እናውቃለን። ኢትዮጵያ ውስጥ ተአምር ሙዲ ያመጣል ብለንም አልገመትንም። ከአብይ ጋር ተጋኝቶ የሚያመጣው እንትን የለምና
ለራሱ ፐብሊክ ኮንሰምፕሽን እና ለራሱ ለህዝቡ ኮንቪንስ ለማድረግ ወይንም ድሮም እንደሚሉት ኮንፊውዝ ኤንድ ኮንፊዝ በሚለው ሲስተማቸው ይሄው እንግዳም እየመጣልን ነው እየጎበኘን ነው ምናምን ይላሉ። እና አንተ ሀገርህን እንደዚህ አዳቅ ኢኮኖሚውን አዳቅ ትልቅ በየቦታ ጦርነት ያካሄድ ምናምን ያካሄድ እንደዚህ አይነት ፐብሊክ ዲፕሎማሲ ለመንግስታት አስፈላጊ ነው። ይሄንን ድና ያላደርግም። ግን አንተ የተረጋጋ መንግስት to certain extent ህዝባዊ መሰረት ያለው መንግስት ኤክስፐርቶቹን ጠርቶ አነጋግሮ ከኢንዲያ ጋር ምንም ነገርም እንኳን አልተነጋገሩም ዝም ብሎ መጥቶ ሄደ እንጂ ሃይሆዬ እንደጋበዘው የኢትዮጵያና የኢንዲያ ግንኙነት ምንድነው የሚመስለው እርቀቱ ምንድነው ዴፕሱ ምንድነው ከኢንዲያ ጋር ምን መስራት እንችላለን የኢንዲያን አስተማሪዎች ኮንትሪቢዩሽን በኢትዮጵያ እኔ ተዝለኛል እኔን እንግሊዘኛ ከሚያስተምሩኝ ሰዎች አንዱ ሚስተር ላል የሚባሉ ሰው ናቸው ሚስተር ላል ደሴ ያስተምሩ ነበር በኋላ ደሴ ያስተምሩ አማርኛ ተማሩ እዛ አማርኛ ተማሩና እንደውም ማንኛውም ኢትዮጵያዊ ይሄንን መጽሐፍ ካገኘ ትምህርት ቤቴ መስታወቴ የሚል መጽሐፍ በአማርኛ ጽፈዋል ስለ ትምህርት ቤትና የትምህርት ቫልዩ እኔን እንግሊዘኛ ያስተማሩኝ በመጀመሪያ ሚስተር ላል ይባላሉ ማንኛውም ኢትዮጵያዊ የምታዳምጠኝ እቺን መጽሐፍ እንዳው ፈልገህ መርካቶም ሆነ ሰከንድ ሃንድ እንትን ሚስተር ላል ይባላሉ እኚህ ሰውዬ ሚስተር ዳንኤል ላል ክርስቲያን ናቸው ህንዱ አይደሉም ትምህርት ቤቴ መስታወቴ በሚል መጽሐፍ ጽፈዋል እኔ ብዙ ኢንዲያን አስተማሪዎች አስተምረውኛል ከነሱ ቅድም እንዳልኩ ሚስተር ጄምስ ደግሞ የከረላ ሰው ናቸው እና እኛ በኔ ጄነሬሽን ያሉት አላቀም አሁን ብዙ የህንድ አስተማሪዎች ሰከንደሪ ስኩል ውስጥ ይኑሩ አላውቅም አንደኛ የመጀመሪያ ፎሬን ቲቸርስ ከፈረንጆቹ ውጪ ለኛ ቀርበው ስለ ሀገራቸው አንዳንድ ጊዜ ሂሳብ ከማስተማር እንግሊዝ ከማስተማር ሌላ ከማስተማር ውጪ ስለ ሀገራቸውም ያጫውቱን ነበር ከየት አካባቢ እንደመጡ ምናምን ያጫውቱን ነበር እና ከዛ ወዲህ ነው እኔ በጣም ኢንተረስት ዲቨሎፕ አድርጌ ኢንዲያን በጣም ስለ ኢንዲያ ታሪክ ከዛ ወዲህ እዚህ አሁን ያረፈው ጓዴ ሃፓርብራር የሚባል የእንግሊዝ የኮሚኒስት ፓርቲ አባልና ቲዮሬቲሽን እሱም ህንዳዊ ነው ከፐንጃብ ነው የመጣው ብዙ መጽሐፍ ጽፏል ሌላኛው በጣም እኔ ሌላ ኢትዮጵያኖች እንዳውም እንደ ኢንተረስት ወስዶ ለማንበብ ኢንዲያ መልቲካልቸራል መልቲ ሪሊጂየስ እና መልቲ ሊንጉዊስት አገር ነው it is a continent ማለት ይችላል እኚህ ሰው ይሄንን መጽሐፍ የጻፉት ኢንዲያ ቱዴይ የሚባል ፓልምዱት ይባላሉ ፓልምዱት ትልቁ የኢንዲያ የታሪክ ሰው ነው እኚህ ፓልምዱት ዱት አባታቸው ከኢንዲያ የመጣ ከፐንጃብ በ1848 ሜዲካል ዶክተር የሆነ ስዊድን ሀገር ይሄዳሉ ስዊድን ሀገር ሄደው እዛ አዝ ዶክተር ሲሰሩ ከዚህ በፊት የነበረው የስዊዲሽ ጠቅላይ ሚኒስትር በኋላ የተገደለው ከሲኒማ ከመውጣት ኦላፍ ፓልም የሚባለው የሱን ዘመድ ወይንም ያክስት ልጅ ነው ያገቡት የሱ አባት እና ይሄ ሰውዬ ይወለዳል ይሄ ሰውዬ ረጂቭ ፓልም ዱት ይባላል ዱት is an Indian ነው ፓልም is a Swedish name ነው እኚህ ሰውዬ በኋላ አባቴው ወደ እንግሊዝ ሀገር ከመጡ በኋላ መጽሐፋቸው ኢንዲያ ቱዴይ ነው የሚለው ትልቁ በጣም የሚነበብ መነበብም ያለበት መጽሐፍ ይሄ ነው ረጂቭ ፓልም ዱት ነው የሚባለው ኢንዲያ ቱዴይ እና የኢንዲያን ታሪክ እና የእንግሊዝ ቅኝ ግዛትን እንትን የሚል ነው እኚህ ሰውዬ በጣም ተራማጅ ስለነበሩ እሳቸውና ሌሎች የእንግሊዝ ኮሚኒስት ፓርቲን ያቋቋሙ ትልቁ ቲዮሬቲሽን ናቸው ኢንፋክት በሁለተኛው ዓለም ጦርነት በፊት በ1930ዎቹ ሁለት ሰዎች ብቅ ይላሉ ኦን ስፔሻሊስት ኦን ፋሺዝም የሆኑ አንደኛው እኚህ ፓልምዱት ናቸው ኢን ኢኮኖሚክስ ኦፍ ፋሺዝም ላይ ትልቅ መጽሐፍ ጽፏል እንግሊዝ ሀገር በጣም የታወቁ ሰው ናቸው አርፈዋል እና ተራማጅ የሆነ እንግሊዛዊ ሁሉ ፓልምዱት ብለህ ዘውዱ ከጠየቅ ይናገራሉ አንደኛ የኢንዲያን ታሪክ በደንብ አድርጎ ከመዳባዊ ይዘቱ
እንዴት እንግሊዝ ኮሎናይዝ ልታደርጋቸው እንደቻለች የነበሩት ገዢ መደቦች ከእንግሊዝ ጋር የሰሩት እነማን ናቸው የኢንዲያን የመጀመሪያው ሪቮሉሽን የ1857ን በደንብ አድርጎ እዚህ ላይ ይጽፋሉ ከዛ ወዲህ መደቦች እንትን ብሎ ኢንዲያ ውስጥ የተባባሰው ረሃብ እንግሊዝ አውቆ ያዘጋጀው መሃብ የኢንዲያን ግሬን ወንም ሰብል እየነጠቁ ከህንዶች በኢንተርናሽናል ማርኬት አስገብተው ህንዲያ ውስጥ ወደ 7 ሚሊዮን ነው በረሃብ ያለቀው እስከ 90 ሚሊዮን ነው የሚገመተው እኚህ ሰውዬ በደንብ ይሄን መጽሐፍ ማንኛውም ኢትዮጵያዊ ምሁር ነኝ የሚል ስለ ኢንዲያ ታሪክ እስከ ነፃነት እስከወጡበት ድረስ ከዛም አልፎ ተርፎ ያሉት ገዢ መደቦቹ ከሽ እንደመጡ ይሄንን ሁሉ ኢንዲቴል የሚያስቀምጡት እነዚህ ፓልም ዱት የሚባሉ ሰውዬ ናቸው ኮሚኒስት ፓርቲ ኦፍ ግሬት ብሪቴን የሚያቋቋሙ አንዱ ናቸው በ1963 64 ነው ያረፉት እኔ ሴት ልጃቸውንም አቃለው የሳቸውንም ጓደኛ አቃለው እና የህንዲያን ታሪክ የግድኛ ማወቅ አለብን ምክንያቱም ኢንዲያ መልቲናሽናል ነው ፌደራል ስቴትም ነው ኢንዲያ ኢትዮጵያ ፌደራል ስቴት ነች ትላለች ኢንዲያ ፌደራል ስቴት ነች ፌደራል ስቴት ሆኖ እኚህ ሰው የመጡት ኢትዮጵያን የጎበኙ ከአንዱ ፌደራል ስቴት የተመረጡ ናቸው እንሳቸው ጉጅራቲ ናቸው ጉጅራት የሚባል ፌደራል ስቴት አለ ከዛ ነው እንትን ተመርጠው ግን አመለካከታቸው በሃይማኖት ላይ የተመሰረተ አንቲ ሙስሊም ላይ የተመሰረተ አንቲ ካስት ሪቮሉሽን ላይ የተመሰረተ የድሮውን የበራህማን ወይንም ደግሞ የአፐር ካስትን አይዲዮሎጂ የሚያስተላልፉ ናቸው ለዚህ ነው እነዚህን ሁለቱ ሰዎች ይሄ አምቢድካር የሚባል ትልቁ ኢንዲያ ውስጥም የኮንግረስ ትልቁ አይዲዮሎግ ነበር ካለፉት ጋንዲ ወይንም ኖት ኢንድራ ጋንዲ ካለፉት ጋንዲ ጋር ትልቅ ክርክር አድርጎ ተሳሳታለ አንተ የምትፈልገው እነዚህ እንደነሙዲ አይነት ያሉ ከፍ ያሉ የካስት ሲስተሙ እንዲቀጥል ነው የምትፈልገው ኢንዲያ በምንም መልኩ ካስት ሲስተም ባለበት ልታድግ አትችልም ምክንያቱም ዲሞክራታይዝ አላደረገችም ህዝቧንም እኩል አታይም በህገ መንግስት እንትን ትላለ ሶሻሊ ግን አንተቸበል የሚባሉ ምን የሚባሉ ፈጥራ 200 እስከ 300 ሚሊዮን ናቸው እነዚህ እና ሊመረጡም ይችላሉ ካልቸራል ሪቮሉሽን ማድረግ አለብን ብሎ ሲከራከሩ በዚህ መጽሐፍ ላይ እቺ አርንዳት ሮይ ይሄንን ቅርብ ጊዜ ነው የጻፈችው በጣም ቤስት ሴለር የሆነ ነው እንዳው ወንድሞቼ ኢትዮጵያኖችም ከራሳቸው ብቻ ከማየት ሪፍሌክት አድርጎ ዓለም ላይ ላለው ችግር ኢንዲያ ምን ትመስላለች ለሚለው ጥሩ ትምህርት ይሰጣቸዋል ለማለት ነው አብይ ግን ምንም አይነት አድቫንቴጅ ሊመታ አይችልም እኔ ቼክ ያደረኩት የኢንዲያ ሚዲያ ምን ይላል በዚህ ሰው የጉብኝት ምንም አላለም ጭጭ አለና ዘጋ እብድ ለእብድ ተገናኝተው ምንም የሚያመጡት ነገር የለም ይሄም ትልቅ ሀገር ያፈረሰ ነው ይሄም ግጭት እየፈጠረ ነው የትም የሚያልፉ አይደለም አመለካከት ነው ሰውን የሚያደርገው ሁላችን ሰዎችንና ምናልባት እቺን ለማዘፈኛ ከኔ ወዳ ደግሞ ሌላ ሰው ሊጋብዝ ይችላል ሰውየው መጋበዝ ይፈልጋል መተው በቃ በቴሌቪዥን እንዲታዩለት ሰው ጎበኙት እንዲባል ዓለም አወቀው እንዲባል የራስ ህዝብ ካላወቀ አንተ ዓለም አወቀህ ምን አላወቀህ ምን ዋጋ የለውም የፈለከውም ሰው እየመጣ ቢንጋጋል ህዝብ በረሃብ በጦርነት እናቶች መድኃኒት የማያገኙበት ሴት ልጆቻችን ወልዱበት ሆስፒታል የሌለበት በድሮን ያባረር ከምትገልበት ህዝቦችን ከፋፍለ ከማዋሃድ ይልቅ ለመዝረፍ የምታዘጋጀው አልፈህ ደግሞ ቀጠናውን ለመበጥበጥ ያንድ ትንሽ ሀገር አሽከር ነው ስለሆነ ምንም አድቫንቴጅ ይመጣል በየንተና ለለም የሚያመጣውም ነገር የለም ይሄ አንደኛ እንትኑ ነው እሱ እኚህ ሰውዬ በሚጎበኙበት ጊዜ ጋምቤላ ተበጠበጠ እስቲ ወደዛ መጣለው ፕሮፌሰር ይቅርታ በዚህኛው ላይ የተወሰነ ነገር እንሄድበት አሁን የገለጹት ነገር አለ በተለይም የቀድሞቹ የህንድ መሪዎች ያለሙትን ታሪኮችን ማጥፋት የህንድን ኢኮኖሚ ወደታች ዝቅ እንዲል በማድረግ በኩል አስተዋጽኦ አበርክተዋል ብለዋል በተጓዳኝም አብይ አህመድም የጥንቷን የኢትዮጵያን ታሪክ ማጥፋት ማውደም
ኢኮኖሚያም ተሽመድምዶ መውደቅ ላይ ነው ያለው። ላይ ነው ሳይሆን በቃ ኦልሬዲ ጠፍቷል ማለት የምንችልበት ሁኔታ ነው ያለው። ሌላው የህንዱ ጠቅላይ ሚኒስትር ሙዲ እንደሱ ከሚያወዛግቡት እንደ አብይ አንዱ የትምህርት ማስረጃው የሌለው አለኝ የሚለውም ዲግሪ የተጭበረበረ እንደሆነና ክስ የተመሰረተበት መሆኑ ይገለጻል። አብይም ከ7ኛ ክፍል ያላለፈ ከዛ ውጭ ያለው መረጃ አሁንም አወዛጋቢ የሆነበት ጉዳይ እንዳለ ይገለጻል። ሌላው አብይ አህመድ ስልጣን ላይ ከወጣበት ከ7 ዓመት በላይ እንግዲህ ሆኖታል። አንድም ቀን ለመገናኛ አውታሮች መግለጫ ያልሰጠ፣ ለሀገር ውስጥም ለውጭም ፕሬስ ሪሊዝ የሚባል ምንም ነገር ያላደረገ ሰው ነው። ሙዲም በተመሳሳይ መልኩ ምንም አይነት ለጋዜጠኞች መግለጫ ያልሰጠ ሰው ነው። በጣም በርካታ የሚያመሳስሏቸው ጉዳዮች አሉና እንዳሉትም በህንድም ምንም ከቨሬጅ አልተሰጠውም። ወደ ኢትዮጵያ መምጣቱን በተመለከተ ጠቅላይ ሚኒስትሩ እዚህም አብይ ጋዙዝ ብሎ ከሚያወራው በዘለለ የሰራቸው ምንም ነገር የለም። እርሶ እንዳሉትም በተለይ ከውጭ ሰዎች ከመጋበዝ ይልቅ የሀገሩን ጉዳይ ወይም የሀገር ህዝብ እንዲወደው ቢያደርግ መልካም ነው ብለዋል። አንድ ወዳጄ እያሱ ኤፍሬም የሚባል መረጃ ላከልኝ። ከእሱ ጋርም ተነጋግረንበታል። ምንድን ነው ይሄ ጠቅላይ ሚኒስትሩ ሲመጣ የአብይ ፓርላማ ባዶ ሆኖ የተገኘ በጣም በሚገርም ሁኔታ እንደ ምስል አሳየዎታለሁ። ቀይ ምልክት አስፍሮበታል ወንድሜ። ይሄን በሙሉ ምልክት ሲያደርግ ነው የዋለው። እንደሚያዩት እዚህ ላይ የብልጽግና የተወሰኑ የእሱ ካድሬዎች የተወሰኑ መጥተዋል። ከዛ ውጭ በቀይ ምልክት ያለበት አንድም ሰው የሌለበት ማለት ነው። እንግዲህ ሲያዩት እዚህ ላይ በድምሩ ብናየው ያልመጣው የፓርላማ አባል ብዛትን ነው የሚያመላክተው የተወሰኑ የእሱ ሰዎች ካልሆኑ በስተቀር። ይህንን ሲያዩ የኢትዮጵያን ክብር ቅድም ያሉት አስፈላጊ ነው ብለዋታል። ፐብሊክ ዲፕሎማሲ ግን ይኸውና የሀገራችንን ፐብሊክ ዲፕሎማሲ ያጠፋ ያወደመ ፓርላማው ጭምር ሳይቀር ያልተገኘበት ጠቅላይ ሚኒስትሩ የተሳተፈበት ንግግር ያደረገው እዚህ ጋር ነው እንግዲህ ሞዲ። ስለዚህ ይህን ሲያዩ ያለውን ሁኔታ እንዴት ይገመግሙታል? የኢትዮጵያን እና የህንድን ግንኙነት በሰፊው ገልጸውልናል። ባለበት በዚህ ሁኔታ አሁን የፓርላማው ሰው ጭምር አለመገኘትን እንዴት ይገልጹታል ፕሮፌሰር? ምንድነው? በጣም ጥሩ የሚያመላክተን በመጀመሪያ ደረጃ የፓርላማ አባሉ ራሱ በደሞዝ መኖር እንደማይችል ነው። ምክንያቱም ይህም ራሱ አንድ ፕሮግራም መሰራት ያለበት ይመስለኛል። የፓርላማ አባሎች ከንጉሠ ነገሥቱ ጊዜ የነበረው የፓርላማ ወይም እሳቸው የፈጠሩት የፓርላማና ህግ መወሰኛ የሚገቡት ምንም እንኳ ከታወቁ ቤተሰቦች የተወለዱት ምናምን ነው። በደሞዛቸው ግን ከፍተኛ ደሞዝ ነበር የሚያገኙት። ሁለተኛ ፓርላማ ስትቀመጥ በዛን ጊዜ በተቀመጥከው አበል ይከፈላል። አሁን ፓርላማውን የማይረባ ያደረገው ያለፈው ስርዓት ነው። ባለፈው ስርዓት ግን ብሩ የመግዛት አቅሙ እንትን አይደለም። ታውቃለህ፣ ሰዎች ፓርላማው ራሱ እዛ ሬስቶራንት ነበረው። እዛ ሬስቶራንት ሄዶ እየፈረሙ እየበሉ በወር ነው የሚከፍሉት። የሚያሳይ ምንድነው እንደ ቀን ሰራተኛ በደሞዛቸው መኖር ሳይሆን እዛ ፓርላማ ሬስቶራንት ነው። ይሄ ራሱ መጨረሻ ወያኔ ሲስተም ያመጣው ነው። አሁን በደሞዛቸው መኖር አይችሉም። አንተ እየጠራህ ስብሰባ ብትላቸው እንዴ እኛ ለልጆቻችን ሄደን ደልለን የምንኖርበትን አሁን እዚህ መተን ሰው 4 ሰዓት በሚያደርገውን ስፒች አናዳምጥም። ፕሮቴስት ነው ራሱ ይሄ የምታየው። ኑራችን እኛ ተጎሳቅሏል። የማንም ሰው እየመጣ ዝም ብሎ የሚዘፍነውን አናዳምጥም የሚል ፕሮቴስት ነው እና የራሳቸውን የግል ኑራቸውን ለማሳደድ እንትን ያሉ ነው። ሁለተኛ ምንስ ይነግራቸዋል? የሚነግራቸው ነገር አይኖርም። ይሄ ሰው የተጋበዘበትን ሰዎች ናቸው ይገነዘባሉ። ለፐብሊክ ዲፕሎማሲና ለማብለጭለጫ ስለተጋበዘ ምንድነው ሊነግረን የሚችለው? ከኢንዲያ ዲሞክራሲ ጋር አዛምዶ ሊነግረን የሚችለው ነገር አለው? እሱም አልተናገረም። በዛ ዝም ብሎ ነው በቃ የነበረውን ከውጭ ጉዳይ ሚኒስትር የተጻፈፈለትን የድሮውን የነበረውን ግንኙነትና ወዳጅነት ላይ ነው ያወራው። ከዛ ውጭም አላወራም ሰውየው። ለአብይ ግን የማጭበርበሪያ ልክ እንደ ሳሙና መጨቀምና ጮሌነት ሰው አምኖኛል ዓለም ያየኛል በምናምን የሚል የሌጂቲሜሲ ትልቅ ችግር ስላለው ለሱ ትልልቅ ሰዎች የጋበዙት የኢትዮጵያን ሕዝብ ተመልከቱ፣ እኔ እናንተ እንደምታዩኝ አይደለም፣ የዓለም መሪዎች እኔን እያመጎሱኝ ነው የሚል የራሱ የውስጣዊ ፕሮፓጋንዳ የሱ ፓርቲ የሚፈጥረው
የሐሰት ፕሮፓጋንዳና ዲፕሎማሲ ነው። ይሄ ላክን ለአንድ ሀገር ውድቀቷን ነው የሚያሳየው። አንተ በሰከርክ ቁጥር ዝም ብለህ ሰው ከውጭ የጋበዝክ አምጥተህ 4-3 ቀን አስቀምጠህ አሽከርክረህ ማውጣት ይሄንን ከማድረግ ይልቅ ከህዝብህ ጋር ቁጭ ብለህ ምንድነው የሚያዋጣን? እዚህ ችግር ላይ ደርሰናል፣ እኛ ኢትዮጵያኖች ነን፣ እኔም ጠቅላይ ሚኒስትራችሁ ነኝ፣ ተመካከረን ካለንበት ችግር እንውጣ የሚል ካፓሲቲ የለውም ሰውየው። ምክንያቱም የችግሩ ምንጩ እሱ ስለሆነ እና ምንጩ እሱ ስለሆነ በምንም መልኩ 18ም ሰው ይጋብዝ 20 ሰውም ይጋብዝ ምንም አይነት እንትን ለውጥ ሊያመጣ አይችልም። ጉልቻ ቢቀያየር ወጡን አያጣፍጥም እንደሚለው ያገረ ልጅ የፈለገ ሰው ቢጋብዝ ያለውን የኢትዮጵያን ሁኔታ ሊቀይር አይችልም። ድክመቱን ነው የምናየው። እኛ አሁን ውጭ ያለነው ኢትዮጵያኖች ምሁሮች ምንም ከዚህ አድቫንቴጅ መምታት አለብን። ምሁሩ የሙዲ መምጣት ምን አመጣው በሚል ብዙ ነገር መስራት ይችላል። በዚህ ላይ ሙዲ አንድ ግለሰብ ነው፣ ተአምር ይዞልን ሊመጣ አይችልም። ለምንድን ነው የጠቅላይ ሚኒስትር በየሰው ኪስ ውስጥ የገባ ሰው የጋበዘ የሚያደርገው? ምክንያቱም ከህዝቡ የተተፋ ምንም አይነት እድል የሌለው እዚህም ላይ እንዳስቀመጠው ብልጽግና ለቀብር ተዘጋጅቷል። እንደዛ አይነት ስቴጅ ላይ የደረሰ ስርዓት በምንም መልኩ ከህዝቡ ጋር ይነጋገራል ብዬ አላምንም። ሰሞኑም እንደምታየው በየቦታ ጦሩ እየፈረሰ እየተመታ በተለይ በአማራ ክልል ላይ ትልቅ ሽንፈት እያጋጠመው ነው ያለው። ከዛ አልፎ እንደምታየው እንግዲህ ህዝቡ ላይ የሚጫወተውን ጨዋታ አለ። ስለዚህ ብልጽግና ጊዜው እያለቀበት ነው ያለው። ብዙም ጊዜ ይሄ ሰውዬ ምንም አይነት የሚያመጣው ነገር የለም። የተተፋ ተብሎ የተተፋ ሰው ነው። ህዝቡ ግን ተባብሮ ምን ብሎ መቀነቱን በደንብ አስሮ አድማሱን አስፍቶ ውጭ ያለውም ቢሆን እንዳው እንደዚህ አይነት ኦኬዥኖችን ሲያገኝ እየተነተነ ለታጋዮቹ ሞራል የሚሰጥበት። ሙዲ እንግዲህ ፋኖ ሊጣላ አልመጣም። ስለ ፋኖም ሰምቶ ላያቅ ይችላል። ግን ከዚህ ሰውዬ ጋር ደብረ ብርሃን መሄድ አይችልም። የሚገርመው ነገር ይሄ ነው። ሙዲ እንዳው አሳየኝ እስቲ ባህር ዳር የምትለውና ይሄ ገርድ የምትለው እንሄድ ቢል ደብቆ በሄሊኮፕተር ይወስደው እንደሆነ እንጂ በመሬት ሊወስደው አይችልም። ስለዚህ ሙዲ በሂንዱም ጸሎት በምንም ጸሎት አብይን ሊያድን የሚችል ሰው አይደለም። አብይም የሚድል ሰው አይደለም። በኢትዮጵያ ህዝብ የተተፋ የተባለ ሰው ነው እና ምንም እኛ እዛ ላይ ኮንሰንትሬት ሳናደርግ ይሄ ሰውዬ በአጭር ጊዜ መሄድ አለበት። ሞላው ኢትዮጵያውም ሰላም ማግኘት አለበት፣ መነጋገር አለበት። የራሳቸውን አዲስ መንገድ መክፈት አለባቸው። ይሄ ሀገር ሰልችቶታል፣ ተሰቃይቷል። ብዙ አዲስ መንገድ ያስፈልገዋል እላለሁ። ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ፕሮፌሰር መሐመድ ሀሰን ናቸው። እንደተለመደው ሁሉ የቀጠናውን በአጠቃላይ የዓለምንም ጉዳይ እንደዚሁ ለእኛ ለተመልካች አድማጮቻችን መረጃ እያካፈሉ ነው የሚገኙት። በተለይም የአብይ ሰዎች ልሳኖችም ሚዲያዎችም ጭምር ትልቅ ከቨሬጅ ሲሰጡት የነበረው ሙዲ ማን ነው የሚለውን እንግዲህ እንደተከታተላችሁት ነው። ኢትዮጵያ ደግሞ የመጀመሪያው ጠቅላይ ሚኒስትር የህንድ እሱ እንደሆነ አድርገው ነው እየገለጹ የሚገኙት። ግን ይሄ አይደለም። በመለስ ጊዜ ጠቅላይ ሚኒስትሩ መጥቷል። ከዛም ኃይለማርያም ጋር እንደዚሁ የተገናኙ አሉ። ከንጉሠ ነገስቱ ጀምሮም ያለው የጠበቀ ግንኙነት ብቻ አይደለም። ወደኋላም ታሪክ ስንመለስ በመቶዎች በ200 ወደ ሺህም ዘመን የኢትዮጵያና የህንድ ግንኙነት የጠበቀ እንደሆነ ይታወቃል። ስለዚህ ውስጠ ገበናቸው ደግሞ ምን እንደሆነ የሙዲ ምን አይነት ፓርቲ ውስጥ እንዳለና ለህንድ ደግሞ እድገት ሳይሆን ጥፋት፣ ልማት ሳይሆን ታሪክ ማውደም ላይ የተሰማራ እንደሆነ በዝርዝር ገልጸውልን። ስለዚህ ገበናዎቹ ይህንን ነው የሚመስሉት። አብይም የራሱን የመሰለውን ሰው ነው የጋበዘው ማለት ነው። የኢትዮጵያን ህዝብ ለማታለል ለማጭበርበር የሚሞክረው ነገር እንደነዚህ እንደ ፕሮፌሰር ሌሎችም እንግዲህ እንግዶችን እያመጣን የአብይን ገበና ማጋለጣችን ወደፊትም ይቀጥላል። እውነታው ይሄ መሆኑን ተመልካች አድማጮቻችን በተለይም ብልጽግና ሲነዛ የነበረውን የተሳሳተ መረጃ በዚህ መልኩ ለማጥራት ሞክረናል። ከልብ አመሰግናለሁ ፕሮፌሰር። እንግዲህ ወደ
እስቲ ወደኛ የኢትዮጵያ ጉዳይ እንምጣ። እንግዲህ አብይ አህመድ በዚህ መልኩ ከቨሬጅ እንዲሰጠው ቢያደርግም አልሆነም። የኢትዮጵያ ሕዝብ ነቅቷል። በሀገሪቱ ውስጥ ያለው ችግር ምን እንደሆነ ታውቋል። እሱ ብቻ አይደለም፣ ቅድም እንዳሳየሁት የፓርላማ ሰዎች ጭምር ሳይቀሩ ቦይኮት አድርገውታል። የህንዱን ጠቅላይ ሚኒስትር ጨምሮ አብይንም ጭምር በቃ አለመስማማት፣ አለመፈለግ ወይም ደግሞ የሱን መንግስት ወይም ስርዓት ያለመቀበል እንደሆነ የሚያመላክቱ ጉዳዮች ነው የምናየው። የሚያሳዝነው ፕሮፌሰር እንግዲህ ሰሞኑን ያው እርሱም ቅድም ያስቆምኮት እንመለስበታለን ወዳልኩት እንመለስ። ጋምቤላ ላይ ከፍተኛ የሆነ የሰው ልጆች ሞት፣ መፈናቀል፣ መደፈር የበዛበት ሁኔታ አለ። በዛሬውም ዕለት በጣም በርካታ የጋምቤላ ወገኖቻችን እያለቁ ነው ያለው። የሚገርመው እንግዲህ በሌላው የኢትዮጵያ ግዛት እየተጨፈጨፈ የሚገኘው በአብይ አህመድ ወታደሮችና እንደዚሁም ደግሞ በድሮን ጭምር ሁሌም እርሶ የሚያነሷት ሚጤጤ የሆነች ሀገር ይቺ አረብ ኤሚሬት እየሰጠችው እንደፈለገ በሀገር ላይ ከፍተኛ ጉዳት እያደረሰ ነው ያለው። ይሁን እንጂ የጋምቤላውን ደግሞ ለየት የሚያደርገው በሚያሳዝን ሁኔታ የደቡብ ሱዳን ወታደሮች ናቸው ገብተው ሀገሪቱን እየበጠበጡ ንጹሐንን እየገደሉ ከተማ መሀል ከተማ ከአኮቦ ከኢትዮጵያና ሱዳን ቦርደር አኮቦ የሚባለው ቦታ ላይ ነው ያሉት። ንጉሠ ነገሥቱ ዳግማዊ ምኒልክ ናቸው ያን ቦርደር እንግዲህ ያቆሙትና የሰየሙት። ከዛ ጀምሮ በኃይለሥላሴም በደርግ ጊዜም በጣም ጥብቅ ነበረ። አንዲት ስንዝር የማይራመዱ ዛሬ በብዙ መቶዎች 300 400 ኪሎ ሜትር አልፈው መሀል ርዕሰ ከተማ ውስጥ ሰው እየገደሉ ነው ያሉ። በከተማ ውስጥም ደግሞ ይሄ የኢትዮጵያና የሱዳን ክልል ተብሎ ተለይቶ መንቀሳቀስ አልተቻለም። በቅርቡም አሁን ከሁለት ቀን በፊት የፖሊስ አዛዡን ገለውታል። ያ የሚኖርበት ቦታ ጽህፈት ቤት ውስጥ ነው የሚኖርበት ቦታ አሁን የኢትዮጵያ ቦታ ወይ ሳይሆን የሱዳን ተደርጎ ተይዟል። በቃ የደቡብ ሱዳኖች እንዲህ አይነት ሜስ በተፈጠረበት በዚህ ሰዓት ነው አብይ እንግዳ እየጋበዘ የሚሄደውና ወዴት እየሄደች ነው ኢትዮጵያ? በተለይም ይህ ሰውዬ ምን እያደረገ ነው በሀገሪቷ ላይ ያለው ነገር? እስቲ የቀጠናውንም ችግር ይረዳሉና እንዴት አዩት? ይህንን ጋምቤላ ውስጥ እየተፈጸመ ያለውን ግድያን፣ መፈናቀልና የሰው ልጆች ሞት። በጣም ጥሩ። ጋምቤላ ላይ የሚካሄደው ችግር የደቡብ ሱዳን ውስጥ ያለው ችግር በስቶ ወደ ጋምቤላ ተሸጋገረ። ሁለቱም ክፍሎቹም እዛ ጋምቤላ ላይ ይኖራሉ። ግን ለምን ጋምቤላ ላይ እንደዚህ አሁን ሊወጣ የቻለበት ምክንያት ኢትዮጵያ ብሔራዊ የሆነ ጦር የላትም። ቀጠናውን ከለቀቀች ቆይታለች። አሁን ያለው ጦር የአብይ ጦር ነው። ሀገራዊ ስሜት የለውም። እድሜውንም ምኑንም ባጀቱንም ምኑንም የሚጨርሰው ኦሮሚያ ውስጥና የአማራ ክልል ውስጥ ነው። ጊዜም የለውም፣ ኃይልም የለውም ወደ ጋምቤላ ለመሄድ። ለማንኛውም ሰው የጋምቤላ ሁኔታ የሚያሳይ ምን ያህል አገሪቷ እንደታመመችና በብዙ ወረርሽኝ ደግሞ ችግር ላይ እንዳለች ነው። ለአብዛኛው ለፈረንጆቹም ሆነ ለውጭ ሀገር ዜጎች አዲስ አበባ ላይ ለሚኖሩ ዲፕሎማት እንትኖች ይሄ የጋምቤላውን ሁኔታ የሚያሳዩት የኢትዮጵያ መፍረሻ መንገድ አንዱ ነው። ምንም አይነት አዲስ አበባ ውስጥ ስርዓት የለም። አገሪቷን ሊያቅፍ የሚችል ስርዓት የለም። አገሪቷን ከእንደዚህ አይነት ችግር ውስጥ ሊጠብቅ የሚችል ጠረፏን ምኗን ሊጠብቅ የሚችል ስርዓት የለም። እውነት ነው። ስርዓቱ ኦልሬዲ ሚጢጢ የሆነች ጃልሜዳ የማታክል ሀገር ኤሚሬትስ ነው የምትቆጣጠረው። የራሱን ቦዲጋርድ ደሞዝ የምትከፍልለት እሷ ነች። ትዕዛዝ የምትሰጠው እሷ ነች። ስለዚህ ኢትዮጵያ ውስጥ ኢትዮጵያዊ የሆነ ስርዓት የለም ማለት። ስለዚህ በየቦታ ነገሮች እየፈነዱ እሳተ ገሞራዎች እየፈነዱ አገሪቷን ትልቅ አደጋ ላይ ያደርሳል። ይሄ አንደኛው ምልክት ነው የሀገሪቷ መዳከምና የሀገሪቷ የጦር ኃይልም በለው ፖሊስም በለው የፖለቲካ ስርዓቱን በለው ምናምን የኢኮኖሚ ሁኔታውም እየደፈረሰ ቁልቁል እየወረደ ነው ያለው። እኛ ኢትዮጵያኖች ማየት ያለብን ጋምቤላ ላይ የሆነ ሁኔታ ሌላም ክልሎች ላይ ሊሆን ይችላል። ከዛም አልፎ ተርፎ ሊጨራረሱ ይችላሉ። ኢትዮጵያ ፌልድ ስቴት ነች። እንደ ስርዓት ፌል አድርጋለች፣ እንደ ሀገርም ፌል አድርጋለች። ለዚህ ነው ይሄ ሁሉ ከየቦታ ችግሮች። እሱ ግን ይሄንን ችግር ትቶ አሰብ ፈልጋለሁ ምናምን ብሎ ሽንጡን ይዞ እና ሰዎች አሰባስቦ አዝማሪ አሰባስቦ ያዘፍናል። አገሪቷ ያለችበት ሁኔታ ግን በጣም አስጊ የሆነ ሁኔታ ነው። ስለዚህ ነው ከዚህ ሁኔታ ቀስ እያለን እኛ መውጣት ካልቻለን የሚታገሉትም
ወደ አቅላቸው ተመልሶ ከሁሉም ከሚታገሉ ክፍሎች ጋር ጥምረት ፈጥረው የሀገሪቷ ሁኔታ አደገኛ ሁኔታ ላይ ስላለ ከዚያ አደገኛ ሁኔታ ተቀልብሶ ይሄ ሀገር በሰላምና በወንድማማችነት ማኖር ይቻላል። በራሳቸው ኮንፊደንት ኖራቸው ከጎረቤቶቻቸው ጋር ደግሞ ጥሩ ግንኙነት ከፈጠሩ ኢትዮጵያ አዲስ ጅማሬ ልትፈጥር ትችላለች። ይሄንን ካልፈጠርን ግን በየቦታ የሚፈነዱት እሳተ ገሞራዎች ኋላ ተጠቃለው ትልቅ እሳተ ገሞራ ሆነው ኢትዮጵያንም ሊያፈርስ ይችላል። ይሄ የችግሮቹ በሽታዎቹ ናቸው በየቦታ ወይንም እሳተ ገሞራዎቹ የሚፈነዱት። ይሄ ደግሞ የተጠራቀመ የፖለቲካ ስህተት የተሰራበት ሀገር ስለሆነ የበሰሉና አድማስ ያላቸው ሰዎች ይሄንን ሀገር ባለመምረታቸው አሁን ደግሞ በጣም ደደብ የሆነ ምንም ነገር ከራሱ ናርሲስት የሆነ ራሱን ከመውደድ ውጪ አገር የሚወድ ሰው ስለማይመራት ይሄ አይነት ሲቹዌሽን ሊከሰት ይችላል እና የሚያሳየን ሀገሪቷ የታመመችበት በሽታ ከፍተኛ መሆኑን ነው። እኛ ኢትዮጵያኖች አሁን ነው መነጋገር ያለብን። ጋምቤላ የሆነው በንሽንጉልም አሁን ይሆናል። ይሄን አትጠራጠር ወንድሜ ዘውዱ። በንሽንጉሉን ለኢማሬት ሰጥቶ መሳሪያ ወደዛ አካባቢ ገብቶ ከዛ አልፎ ተርፎ ለነዚህ ሽምጥ የሚዋጉት ሱዳን ውስጥ ለነሱ ማድረስ ይፈልጋል። ሱዳኖች ሌላኛው የሱዳን መንግስት ታዲያ እጁን አቅፎ ነው የሚተኛለት። በንሽንጉል ድረስ ይመጣለታል፣ አስታጥቆ ሰው ይዘመጣለታል። እንደውም አሁን ባለው ጽምዶ ከፋኖ ጋር የሱዳን መንግስት ፍሮንት አለው። ምክንያቱም ጠላቱ ዋንኛው የኢትዮጵያ መንግስት ነው። አሽከር ሆኖ ሩቅ የሆነች ሀገር ያንን ሀገር ያፈረሰች የዛን ሀገር ንብረት የምትዘርፍ ሀገር ደላላ ሆኖ ቁጭ ብሏል። ስለዚህ የበንሽንጉሉም ገና ይጀምራል፣ ይሄው የጋምቤላውም ጀምሯል። አልፎ ተርፎ ኦሮሚያ ውስጥ ያለው ደግሞ ጦርነት በየቦታ ኦሮሞቹን እየገደለ እያሰረ የኦሮሞ እኮ እስረኛ ኢትዮጵያ ውስጥ እኮ በጣም ብዙ ነው የሚባለው እንደተነገረኝ። በጣም ብዙ ትንሽ ከተናገር ድራሽን አይተሃል። ታየ ደንዳን እንዴት እንዳደረጉት ሌላኛውን እዛ መቄ ላይ ወስደው ከሆቴል ወስደው ገለው መንገድ ላይ እንደጣሉ ይሄ የሱ መረጃዎች። ስለዚህ አገሪቷ መስቀለኛ መንገድ ላይ ነው ያለችው። ዘውዱ ጩኸታችንን ከፍ ማድረግ አለብን፣ ፊሽካችን ከፍ ማድረግ አለብን። በእንደዚህም ከወዳጆቻችን ከጎረቤት ለኛ ወዳጅና ይሄንን እሳት ሊያጠፋ የሚችሉ ኃይሎች ወንድሞቻችን የሆኑ የጎረቤት ክፍሎች ናቸው። ከነሱ ጋርም እነዚህ ታጋዮቹ መናገር መቻል አለባቸው። ኢትዮጵያኖቹ ውጭ ያሉት ራሳቸውን አጅስት አድርገው አገራቸው መስቀለኛ መስገን ትልቅ አደጋ ላይ ስለደረሰች በተቻለ መጠን ይሄ የውሸት ቅሬታውን ወደዛ ትቶ ወደ አንድ ዩናይትድ ፍሮንት ውስጥም ውጭም ያለው አብሮ የሚሰራበትን መንገድ ቢያዘጋጁ በጣም ደስ ይለኛል። እኔም የዛ ክፍል አባል ሆናለሁ፣ አንተም የዛ ክፍል። ያን ዋንኛው ስራ ሰው እንዲነቃ ስለምትፈልግ ነው። አንተ የምታገኘው ነገር የለም። ስለዚህ እንደዛ ብንረዳዳ ጥሩ ይመስለኛል። በጣም አመሰግናለሁ። ከልብ አመሰግናለሁ ፕሮፌሰር። እንግዲህ ሰዓታችንም እየደረሰ ነው መጠናቀቂያው። እስቲ የፋኖን ትግል የመጨረሻ ሀሳቡን እንስማና እንቋጫለን። ፋኖ አሁን እንግዲህ ወደፊት እየቀጠለበት ጠንካራ ውጊያ በማድረግ የብልጽግናን መከላከያ እያፈራረሰው ነው የሚገኘው። ለዛ ነው እንግዲህ ብልጽግና ግብዓተ መሬቱ ደርሷል፣ የቀብሩ ቦታ ተዘጋጅቶለታል ያን የምንገኘውና ይህ የፋኖ ትግል ጠንክሮ ይቀጥል ዘንድ እንደው በእርሶ በኩል በተለያየም የቀጠናው በተለይም በዚህ በምስራቅ አፍሪካ ያሉትን አገራቶችም ያሉ ወደ ሶማሌም፣ ጅቡቲንም፣ ኤርትራንም፣ ኬንያንም በተለያዩ በዚህ በቀጠናው እየተንቀሳቀሱም ብዙ መረጃዎች አሉትና ይህ ትግል ጠንክሮ ቀጥሎ የስርዓተ መንግስት ኢትዮጵያን አደጋ ላይ ከመጣሉ አስቀድሞ ኢትዮጵያኖች በጋራና በአንድነት በመሆን ሀገራችንን መታደግ ይቻል ዘንድ የፋኖን ትግል ከመደገፍ አኳያ ምን መደረግ አለበት ይላሉ? በጣም ጥሩ። ፋኖ በዚህ 2 ሳምንት ውስጥ ያሳየው የጦርነት ውጤት ስርዓቱ ተመልሶ ያንን አካባቢ ሊገዛ የማይችልበት ሁኔታ ላይ ቁልጭ አድርጎ አውጥቷል። ፋኖን ጠላሃውም ወደድከውም አንድ ስቴጅ ላይ ደርሷል። ስለዚህ ዝም ብለን ከዳር ቁጭ ብለን ሆየ ሆየ ከመጫወት አገራችን ወደ ሌላ ሂደት እየሄደች ነው ያለችው።
ይሄንን ችግር ሊፈቱ የሚችሉት እነዚህ ወጣቶች ናቸው። ከነዚህ ወጣቶችና ሌሎችንም ወጣቶች አስተባብረን አዲስ አገር የምንገነባበት መንገድ መፍጠር አለብን። እኛ ውጭ ያለን ኢትዮጵያኖች የተማረውም ክፍል ሰራተኛውም ክፍል ምኑም ክፍል አገር ማዳን በሚል አመለካከት ላይ ሌላ ዝም ብሎ የተቃቀን ነገሮች ላይ ከመናገር ትልቁ ነገሩ አገር ማዳን እና ህዝብ ማዳን በሚለው ላይ ብንሰራና ብናስተባብር ይሄን ሰውዬ ከስርዓቱ ማባረር እንችላለን። ኢትዮጵያኖች ተነጋግረው መታረቅ ይችላሉ። አዲስ የፖለቲካ ስርዓትን መገንባት እንችላለን። ቀስ ብለን ተነጋግረን ያለውንም ቅሬታ እነዚህ ወጣቶቹ ጋር ምናምን ብለን አዲስ መንገድ ማዘጋጀት እንችላለን ብዬ ማምን ሰው ነኝ። እኔ ስርዓት ብዙ ይቆያል ብዬ አላምንም። እየጠፋ ነው ያለው። ግን የሚጠፋ ስርዓት የሚተካው መኖር አለበት። የሚተካውን ክፍል ደግሞ አብረን አቅፈን አስተምረን ሐሳብ ሰጥተን አብረን ተያይዘን ነው ይሄን ስርዓት ቀብረን አዲስ ስርዓት መገንባት ያለብን። ዝም ብለን ግን ከውጭ ምናይ ከሆነ አሁን ይሄ የጋምቤላው የጠየቀኝ የጋምቤላው ሲምፕተም ነው። በሽታ ሲይዝህ አንዳንድ ምልክቶች አሉ። ዶክተር ውስጥ ይጠይቃል እኮ ራስ ምታት አለህብህ ወይ? ብብትህ ላይ ቴርሞሜትር ያስቀምጣል። ማታ መተኛት አትችልም ወይ? አይንህ እንዴት ነው የሚውለበለበው? ሽንትና እንትንህን አምጣ ልመርምርልህ። ያን ሁሉ ካደረገ በኋላ ነው ይመስለኛል። ምክንያቱም ሜዲሲን ኤግዛክት ሳይንስ አይደለም። አይ እንግዲያውስ ይሄ ችግር አለህ ብሎ መድኃኒት ሊጽፍልህ ይችላል። አገሪቱ ያላት ችግር አሁን መጥፊያ ላይ ደርሳለች። በእንደዚህ ከተውናት ትልቅ ጦርነቶች ሊካሄዱ ነው። ሰዎች ሊተላለቁ ነው። ስለዚህ ማቆም ይቻላል ወይ? አዎ ማቆም ይቻላል። ከተባበርን ማቆም እንችላለን። ከተስማማን ማቆም እንችላለን። አዲስ መሰረት መገንባት ሰው ነን፣ ዕቃ አይደለንም። ስለዚህ ውጭ ያለ ሁሉ ባክህን ተባበርና ዝም ብለህ በኋላ ከማዘን አንድ ላይ ሆነን ይሄን ሰውየውንና የሱን የወፈሩ ድመቶች ካሰናበትን በኋላ ረጅም ሽግግር መንግስት አድርገን ተነጋግረን ተመካክረን አዲስ መንገድ መጀመር እንችላለን ብዬ አምናለሁ። ወንድሞቼ ኢትዮጵያኖችም ቀነታችሁን ትንሽ መቀነታቸውን ጠበቅ አድርጉና እስቲ እንነጋገርና አንድ ነገር እናድርግላለሁ። አመሰግናቸዋለሁ። ከልብ አመሰግናለሁ ፕሮፌሰር መሐመድ ሐሰን እንደወትሮ ሁሉ ላካፈሉን በጣም በርካታ መረጃዎች እግዚአብሔር ይስጥልኝ። እኔም አንተንም በጣም አመሰግናለሁ ዘውዱ። በርታ፣ ትግላችን እንቀጥላለን ዘውዱ። እኔም አንተም ኢትዮጵያዊ ነን፣ እንዳንተም አይሉ በሚሊዮን የሚቆጠሩ ኢትዮጵያውያኖች አሉ። ሰላም የሚፈልጉ ሀገራቸው ውስጥ ገብተው መኖር የሚፈልጉ ሰርቶ መብለት የሚፈልጉ ለህዝባቸው ኮንትሪቢዩት ማድረግ የሚፈልጉ። ስለዚህ ተስፋ ሳንቆጥር እና በተቻለ መጠን እንቀጥልና እችንም ሀገር እናድን ህዝቡንም እናድን እላለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር። ተመልካች አድማጮቻችን ከፕሮፌሰር መሐመድ ሐሰን ጋር ያደረግነው ሰፋ ያለ ውይይት ይህን ይመስል ነበር። በህንድ በኩል ጠቅላይ ሚኒስትር ሙዲ በመጣበት ሰዓት የብልጽግና ሚዲያዎች ያራገቡት ጉዳይ ምን እንደሚመስል በዝርዝር አካፍለውናል። በተጨማሪም ደግሞ በዚህ በጋምቤላ በኩል ያለው በሽታ በጣም አደገኛ ነውና ለሌላውም የሚያመላክቱ ብዙ ነገሮች አሉ ብለዋል። የፋኖን ትግል መደገፍ አማራጭ የሌለን መፍትሄ እንደሆነም ጠቁመውናል። እንግዲህ ተመልካች አድማጮቻችን በተቻለ መጠን ህዝባችን በጋራና በአንድነት ሆኖ ይህን ስርዓት አስወግዶ ለኢትዮጵያ የሚሆን መሪ እስከምናገኝ ድረስ ሁላችን በጋራና በአንድነት መቆም ይጠበቅብናል እንላለን። እስካሁን ከዝግጅቶቻችን ጋር አብራችሁ ለቆያችሁ ክቡራን ተመልካች አድማጮቻችን በመላው ዓለም በኢትዮጵያንም ጨምሮ ይህን ዝግጅት እየተከታተላችሁ ላላችሁ ከልብ አመሰግናለሁ። እንግዲህ በሌላ ጊዜ በሌላ እንግዳ እስከምንገናኝ ይህንን የዘውዱ ሾው ሚዲያን አሁን እየተከታተላችሁ ያላችሁት ሼር እና ላይክ በማድረግ በተጨማሪም ደግሞ አዳዲሶችም ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ከፕሮፌሰር መሐመድ ሐሰን ጋር ውይይቱን በመብራት እስካሁን አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ። ዘውዱ ሾው
በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።